ሰላም ጤና ይስጥልኝ። ይህ የስሙ ኦዲዮ ቡክስ እና ፖድካስት መተግበሪያ የዩቲዩብ ቻናል ነው። በዚህ ቻናል ዘወትር ሐሙስ ምሽት ከ2 ሰዓት በኋላ መተግበሪያችን ላይ ካሉ መጻሕፍት የተመረጡትን በአጭሩ እናቀርብላችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። የመጨረሽታ መጀመርታ ራስን በራስ የማስተዳደር መብት። ሌላው የራስን ዕድል በራስ የመወሰን ወይም ራስን በራስ የማስተዳደር መብት ነው። ሆኖም ግን ራስን በራስ የማስተዳደር መብት የሚሰጠው ጭቆና አስመርሮት ነፃ ማህበረሰብ ወይም ሀገር መመስረት ለሚፈልግ እንጂ ራሱን ወይም ብዙሃኑን ነፃ አውጥቶ የግለሰብና የአናሳዎችን መብት ለሚገፍ አይደለም። ነፃ ማህበረሰብ ብዙሃኑ አናሳውን፣ ጉልበት ያለው ጉልበት የሌለውን የሚጨቁንበት ሳይሆን የሁሉም መብት እኩል የሚከበርበት ነው። በሕይወት የመኖር መብት የሌላን ሰው የመኖር መብት የመጣስ ስልጣን እንደማይሰጠው ሁሉ ራስን በራስ የማስተዳደር መብትም ሌሎች ራሳቸውን በራሳቸው እንዳያስተዳድሩ የመከልከል ስልጣን አይሰጥም። ስለዚህ ራስን በራስ የማስተዳደር መብት ለብዙሃኑ ተሰጥቶ ለአናሳው የሚከለከል ነገር አይደለም። በየትኛውም ሀገር ላይ የመጨረሻው አናሳ ደግሞ ግለሰብ ነው። የቡድን መብት ጥሰት የሚጀምረው የግለሰብን መብት ከመጣስ ነው። ስለዚህ ማንኛውም ለግለሰብ መብት ዕውቅናና ክብር የማይሰጥ አካል የአናሳ መብት ተቆርቋሪና ተሟጋች ነኝ ሊል አይችልም። ከዚህ ጋር በተያያዘ በአሁን ሰዓት ዓለማችን ላይ ያለው መንግስታዊ የአስተዳደር ዘይቤ ወይም አወቃቀር ሁለት አይነት ነው። እርሱም አሃዳዊና ፌዴራላዊ ይባላል። ዓለማችን ላይ ከሚገኙት 194 ሀገሮች ውስጥ የፌዴራል ስርዓትን የሚከተሉት 28 ሲሆኑ የተቀሩት ደግሞ አሃዳዊ ናቸው። ከአፍሪካ ፌዴራላዊ ስርዓትን የሚከተሉት ናይጄሪያ፣ ደቡብ አፍሪካና ኢትዮጵያ ናቸው። አሃዳዊ ስርዓትን ከሚከተሉት የዓለማችን ሀገራት ውስጥ የግለሰብን ነፃነት በተሟላ ሁኔታ የሚያከብሩት እነ ጣሊያን፣ ፈረንሳይ፣ እንግሊዝና ቤልጅየም ይገኙበታል። ከአፍሪካ ደግሞ ጋናና ቦትስዋና ከፌዴራሊስቶቹ የተሻለ የዜጎቻቸውን ነፃነት በማክበር ይታወቃሉ። ፌዴራሊዝም ስያሜና አወቃቀሩ እንደየሀገሩ ይለያያል። ለምሳሌ እኛ ክልል፣ ስዊዞች ካንቶን፣ ጀርመንና ኦስትሪያ ደግሞ ላንደር ይሏቸዋል። አሜሪካ፣ ህንድና ቻይና ስቴት፣ ካናዳና አውስትራሊያ ደግሞ ፕሮቪንስ ይሏቸዋል። ፌዴራሊዝም ከአደረጃጀት አንጻርም በየሀገሩ ይለያያል። ለምሳሌ 9 ሚሊዮን ህዝብ ያላት ስዊዘርላንድ በ26 ካንቶኖች የተከፋፈለች ናት። ከዚህም ውስጥ 17ቱ ካንቶኖች ጀርመንኛ፣ የተቀሩት ደግሞ ፈረንሳይኛና ጣሊያንኛ ቋንቋ ተናጋሪ ናቸው። ካናዳ ደግሞ አንድ የፌዴራል መንግስት መቀመጫ እንዲሁም 10 የእንግሊዘኛና አንድ የፈረንሳይኛ ተናጋሪ በድምሩ በ11 ፕሮቪንስ ተከፋፍላ ተደራጅታለች። ናይጄሪያ ቀደም ሲል በ3 ብሔር ቋንቋ ተኮር ክልሎች ተዋቅራ ነበር። በኋላ ግን ወደ መልክዓ ምድራዊ አደረጃጀት በመቀየር የአንድን ቋንቋ ተናጋሪ ህዝቦችን 10 ቦታ በመከፋፈል ጭምር 36 ስቴቶችን ፈጥራለች። ይህም የሚያሳየን የአንድ ቋንቋ ተናጋሪ የሆነ ህዝብ የግድ በአንድ ክልል ብቻ መታጨቅ አለበት ማለት እንዳልሆነ ነው። እንዲሁም የእያንዳንዱን ግለሰብ የማሰብ፣ የመስራት፣ ሀብት የማፍራትና የመያዝ መብቱን በተሟላ ሁኔታ የሚያስከብር ስርዓት እስከሌለ ድረስ አወቃቀሩ አሃዳዊም ሆነ ፌዴራላዊ ጭቆናና ትግል አይቀሬ ነው። ሀብት የማፍራትና ባለቤት የመሆን መብት። የሀብት ወይም የንብረት ባለቤትነት መብት ማለት የተመኙትን የሌላን ሰው የሥራ ውጤት በጉልበት እየቀሙ ባለቤት መሆን ማለት አይደለም። የንብረት ባለቤትነት መብት በነፃነት ማሰብ፣ መስራትና ሰርተው ያፈሩት ሀብትና ንብረት ላይ ባለቤት፣ አዛዥ እና ተጠቃሚ መሆን መቻል ነው። ይሄም መብት የሚመነጨው ከማይገሰሰው በሕይወት የመኖር መብት ነው። ምክንያቱም ሰው ለመንቀሳቀስ፣ ለመስራት፣ ለመብላት፣ ለመተኛት፣ ለማፍቀርና መሰል ፍላጎቶቹን አርክቶ በሕይወት ለመኖር ንብረት ያስፈልገዋል። በሕይወት የመኖር መብት በተግባር ሊረጋገጥ የሚችለው ሀብት የማፍራትና ባለቤት የመሆን መብት በተሟላ ሁኔታ ሲከበር ብቻ ነው።
የንብረት ባለቤትነት መብት ሳይከበር የትኛውም መብት ሊከበር አይችልም። ስለዚህ የንብረት ባለቤትነት መብትን መግፈፍ የሰብአዊ መብት ጥሰት ነው። ሀብት የማፍራት መብትና የንብረት ጥበቃ የሰብአዊ መብቶች ሁሉ መሰረት ነው። ዜጎች ለፍተው ያፈሩት ንብረት ላይ ባለቤት የመሆን መብታቸው መከበሩ ዘርፈ ብዙ ጠቀሜታ አለው። በአውሮፓ ስልጣኔ ማበብና በአንጻራዊነት ሰላም መስፈን የጀመረው የግል ንብረት ባለቤትነት መብት ዕውቅናና የሕግ ጥበቃ ማግኘት ከመጀመሩ ጋር ተያይዞ ነው። ለምሳሌ የመጀመሪያው የኢንዱስትሪ አብዮት የፈነዳውና የተቀጣጠለው የእንግሊዝ ፓርላማ በ1623 ዓመተ ምህረት ለፈጠራ ሐሳቦች የባለቤትነት መብት ዕውቅናና የሕግ ከለላ መስጠት በመጀመሩ ነው። የንብረት ባለቤትነት መብት በተሟላ ሁኔታ መከበር ሲጀምር ዜጎች ድብቅ ተሰጥኦቻቸውን ፈልገው ያገኛሉ፣ እምቅ ችሎታቸውን ያወጣሉ፣ የተለያዩ ችግሮቻቸውን የመፍታት አቅምና ባህል ያዳብራሉ፣ ለሥራና ለንግድ ይነሳሳሉ። ይሄ ሲሆን ኢኮኖሚ ያድጋል፣ ሀገር ይበለጽጋል። የኢኮኖሚ ነጻነት የሚረጋገጠው ንብረት የማፍራት መብትን በማክበርና ጥበቃ በማድረግ ነው። ጥበቃ የማይደረግለት ሀብት ይወድማል። የመንግስት ሚና መሆን ያለበት የዜጎችን ሀብት የማፍራት መብት ማረጋገጥና ለንብረት ጥበቃ ማድረግ ነው። ጠንካራ የንብረት ባለቤትነት ሕግና ጥበቃ ካለ ዜጎች ዛሬ ጥረው ግረው ያፈሩትን ሀብት ነገ በቀማኛ ባለስልጣኖች፣ በወንጀለኞች ወይም በማንኛውም ሰው ሰራሽ ምክንያት እንደማያጡ እርግጠኛ ስለሚሆኑ ይበልጥ ተጣጥረው አዲስ ሀብት ይፈጥራሉ። በፈጠሩት ሀብት ካፒታል ይገነባሉ። ጥበቃ የሚደረግለት ሀብት ሌላ ሀብት ያፈራል። ካፒታል ለብዙዎች የሥራ ዕድልና ተጨማሪ ሀብት የሚፈጥር የኢኮኖሚ እድገት የጀርባ አጥንት ነው። ካፒታል በቀጣይ አመራረትን ቀላልና ቀልጣፋ ያደርጋል። ምርትና ምርታማነትን ያሳድጋል። በዚህ ምክንያት ሰዎች በፈጠራ ውጤታቸውና በሀብታቸው ላይ በነጻነት ማዘዝ የሚያስችላቸው ሥርዓት ባለበት ቦታ ሁሉ ሰላምና ብልጽግና አለ። የንብረት ባለቤትነት መብት ሳይከበር የፈጠራ ሐሳብ ይፈልጋል። ንግድና ኢንቨስትመንት ይስፋፋል። ምርትና ምርታማነት ያድጋል ብሎ መጠበቅ ግን ከንቱ ምኞት ነው። በተጨማሪም የንብረት ባለቤትነት መብት መከበር የዜጎችን ኢኮኖሚያዊ ግንኙነት እንደ ምዝበራና ነጠቃ ካሉ ደም አፋሳሽ ስልቶች አላቆ የጋራ ስምምነትን መሰረት ያደረገ ሰላማዊ ልውውጥ ላይ እንዲቆም ያደርጋል። በተጨማሪም የንብረት ባለቤትነት መብት መከበር የዜጎችን ኢኮኖሚያዊ ግንኙነት እንደ ምዝበራና ነጠቃ ካሉ ደም አፋሳሽ ስልቶች አላቆ የጋራ ስምምነትን መሰረት ያደረገ ሰላማዊ ልውውጥ ላይ እንዲቆም ያደርጋል። ይሄ ደግሞ በህዝቦች መካከል መተማመንና ሰላምን ያሰፍናል። ሰላምና መተማመን ካለ ተባብሮ መስራትና መበልጸግ ቀላል ይሆናል። ሀብት የማፍራትና የመያዝ መብት እንዲሁም ከዚህ ጋር ተያይዘው የሚቀረጹ ህጎች ያለ መድሎ ተግባራዊ እስካልሆኑ ድረስ ግን የህዝቦች የመተማመንና የመተባበር ባህል ሊዳብርና አስተማማኝ ሰላም ሊሰፍን አይችልም። የንብረት ባለቤትነት መብት በተሟላ ሁኔታ የማይከበር ከሆነ ብዙ ችግር መፈጠሩ አይቀሬ ነው። ሰዎች በጥረትና በላባቸው ያፈሩት የግል ንብረታቸው ላይ ባለቤት የመሆን መብታቸው የማይከበር ወይም መከበሩ የሚያጠራጥር ከሆነ አመራረትና አሰራርን ቀላል፣ ቀልጣፋና ምቹ የሚያደርግ ለውጥ ከሳች የፈጠራ ሐሳብ ለማፍለቅ የሚኖራቸው ፍላጎት ይሟሽሻል። ለሥራ፣ ለቁጠባና የወደፊቱን ጊዜ ተማምኖ መዋለ ንዋይን ኢንቨስት ለማድረግ አይነሳሱም። ለአንድ ሀገር የኢኮኖሚ እድገት ትልቁ ካፒታል ዜጎች ለሥራ ያላቸው ተነሳሽነት ነው። ሌላው ደግሞ ሀብት የግል መሆኑ ቀርቶ የወል ሲሆን የሚፈጠር ብዙ ችግር አለ። የጋራን ንብረት ሁሉም መጠቀም እንጂ የመንከባከብና የመጠበቅ ኃላፊነቱን መውሰድ አይፈልግም። የሕዝብ ሽንት ቤት መጸዳዳት እንጂ ማጽዳት የሚፈልግ ሰው የለም። ሰው የተከራየውን ቤትና መኪና እንኳን አይንከባከብም። የራሱ ከሆነ ግን ያሻሽለዋል፣ ይንከባከበዋል፣ አሳድጎና አስፋፍቶ ይጠቀምበታል። በተጨማሪም የወል ንብረት ላይ የቱ ለማን እንደሚገባና እንደማይገባ
ማን ምን ያህል ተጠቃሚ መሆን እንዳለበትና እንደሌለበት መለየትና መወሰን አይቻልም። በዚህ ምክንያት የሚነሳ የጥቅም ግጭትና የይገባኛል ጥያቄ የሚመለሰውም በሕግ ሳይሆን በጉልበት ይሆናል። ሁሉም ነገር የሁሉም በሆነበት የጋርዮሽ ስርዓት ላይ ግለሰቦች ደክመው ያፈሩት ንብረት ላይ አዛዥና ተጠቃሚ የሚሆነው ጉልበተኛ ነው። በአንድ ሀገር ላይ ጉልበትን የመጠቀም ሕጋዊ መብት ያለው ደግሞ መንግስት ነው። ስለዚህ በእንዲህ ያለ ስርዓት ላይ መንግስት መሆን ሳይደክሙ በሌላው ድካም የመኖር ዕድል ስለሚሰጥ ሁሉም እየተደራጀ የፖለቲካ ስልጣኑን ለመያዝ ይገደዳል። መጨረሻ ላይ አንዱ ቡድን የሌላኛው ቡድን ደመኛ፣ ጠላትና የህልውና ስጋት ይሆናል። ስልጣን ከአንዱ ወደ ሌላው የሚተላለፈውም በህዝብ ፍላጎት ይሁንታና ምርጫ ሳይሆን በአመጽ፣ በትጥቅ ትግል፣ በመፈንቅለ መንግስት፣ በሴራና በመሳሰሉት ደም አፋሳሽ መንገዶች ይሆናል። ነጻነትና ኢትዮጵያ። በሀገራችን ነጻነት የምዕራባውያን እሴት ነው፣ መጤ ነው የሚሉ አሉ። ነገር ግን ነጻነት ሀገር የለውም። ለሰው ልጅ ነጻነትን መሻት ተፈጥሯዊና ትክክለኛ ባህሪው ነው። ነጻ ሆኖና ተከብሮ መኖር የሰዎች ሁሉ የጋራ ፍላጎት ነው። ነጻነት በምንም ነገር የማይተካ፣ በዋጋ የማይተመን፣ ለድርድር እንኳን የማይቀርብ እሴት ነው። የሰው ልጅ ያለ ነጻነት ሰብአዊ ፍጡር ሆኖ ሊኖር አይችልም። በተጨማሪም ነጻነትን ማዕከል ያደረገ የፖለቲካ ስርዓት ከሀገራችን ነባራዊ ሁኔታና ከባህላችን ጋር አብሮ አይሄድም። ስለዚህ ራሳችን ለራሳችን ሀገር በቀል የሆነ አስተሳሰብ ማበልጸግ አለብን የሚል አመለካከትም አለ። ሲጀመር ትክክለኛ ዕውቀት የሰው ልጅ ሁሉ ከትውልድ ትውልድ ከሀገር ሀገር እየተቀባበለ የሚጠቀምበት ድንበርና ዘመን ተሻጋሪ እሴት ነው። ሀገር በቀል ፊዚክስ፣ ሀገር በቀል ኬሚስትሪ የሚባል ነገር እንደሌለው ሁሉ ሀገር በቀል ነጻነት የሚባል ነገርም የለም። ሲቀጥል አንድ ሐሳብ የሚመዘነውና የሚመረጠው ከስነ ዕውቀት አንጻር እውነት ነው ወይስ ውሸት፣ ምክንያታዊ ነው ወይስ ኢምክንያታዊ እየተባለ ከግብረገብ አንጻር ደግሞ ጠቃሚ ነው ወይስ ጎጂ፣ ትክክል ነው ወይስ ስህተት እየተባለ እንጂ መጤ ነው ወይስ ሀገር በቀል እየተባለ አይደለም። አስተሳሰብ ሲገመገም የሚታየው የአሳቢው መልክ፣ ጾታ፣ አድራሻና ሀገር ሳይሆን ሐሳቡ ምክንያታዊ፣ እውነትና ትክክል መሆንና አለመሆኑ ነው። ኢትዮጵያዊ ያልሆነ ያፈለቀው ሐሳብ ሁሉ ውሸትና ጎጂ፣ ሀበሻ ያፈለቀው በሙሉ ደግሞ እውነትና ጠቃሚ ነው ከተባለ ግን መጨረሻችን ብዙ ቅዠት ታቅፎ መቅረት ይሆናል። በእርግጥ ከዚህ በፊት የተለያዩ አስተሳሰቦች ከውጭ ተቀድተው ሀገራችን ላይ ቢተገበሩም ከሽፈዋል። የዚህ ምክንያት ግን አስተሳሰቦቹ ከውጭ መምጣታቸው ሳይሆን ውሸትና ስህተት መሆናቸው ነው። የተወሰኑትን በሚቀጥሉት ምዕራፎች እንደምናየው ሕዝብን ከገዢዎች ጭቆና ከማላቀቅ ይልቅ ለአዲስ ባርነት የሚዳርጉ ናቸው። በተጨማሪም ነጻነት ልምምድ ያስፈልገዋል ይላሉ። ዋናው የነጻነት ጸር አምባገነን አገዛዝ ነው። በዘመናዊው የሀገራችን ታሪክ ደግሞ ከጉልበት አገዛዝ ውጭ በሕዝብ ፈቃድና ይሁንታ ተፈጥሮ ሀገር የመራ የፖለቲካ አስተዳደር አልታየም። የአብዛኛው ችግራችን ምንጭም ይሄው የኃይል አገዛዝ ነው። ስለዚህ መለማመድ ያልቻልነው የገዢዎችን ስልጣንን መገደብና ለታለመለት ዓላማ ማዋል እንጂ ነጻነትን አይደለም። በእርግጥ ገዢዎች ይህን የሚሉት እውነቱ ጠፍቷቸው ሳይሆን ሕዝቡ ጭቆናን እንደ ዕጣ ፈንታው ቆጥሮ ግፈኛ አገዛዛቸውን አሜን ብሎ እንዲቀበል ለማድረግ ነው። አምባገነኖች በአብዛኛው ሕዝብን የሚመሩት በማደናገር ነው። ነጻነት የትኛውም ተከባብሮና ተስማምቶ በሰላም ለመኖር የሚፈልግ፣ ጭቆናና ብዝበዛ ለሚጠላ፣ ዘረፋና በስልጣን መባለግን ለሚጠየፍ፣ በራሱ እንጂ በሌላ ሰው ላብ መኖር ለማይፈልግ ሁሉ ከእንቁ የከበረ እሴት ነው። ነጻነት ተከባብሮና ተቻችሎ በሰላም መኖርና መበልጸግ ለሚፈልግ ማህበረሰብ ሁሉ የማዕዘን ድንጋይ ነው። ነጻነትና ብልጽግና። ብዙ ሰው ድህነትን ለማጥፋት የድህነትን መንስኤ ማወቅ ወሳኝ ነው ብሎ ያምናል።
ሆኖም ግን ምድራችን ላይ የሰው ልጅ እንደ ድህነት የለመደው ነገር የለም ማለት ይቻላል። የድህነትን መንስኤ ማወቅም በጣም ቀላል ነው። ይሄን ማወቅ የፈለገ ምንም ሳይሰራ ቁጭ ይበል። ከዛ ድህነት ያለበት ድረስ ሰተት ብሎ ይመጣለታል። ይሄንን ማወቅ ግን ከድህነት የመውጫ በሩን አያሳይም። በመሰረቱ ከድህነት ለመውጣት ማወቅ የሚያስፈልገው ስለ ድህነት ሳይሆን ለአብዛኛው የዓለማችን ሰው እንግዳ ስለሆነው ባለጠግነት ነው። ከድህነት መውጣት የፈለገ መጠየቅ፣ መመርመርና ማወቅ ያለበት ስለ ድህነት ሳይሆን ስለ ሀብትና የሀብት ምንጭ ነው። የታሪክ ድርሳናት እንደሚያሳዩት ዘመናዊው የሰው ልጅ ፍሬ እየለቃቀመና እያደነ ከመኖር ወጥቶ አርሶና አርብቶ ወደ ማደር የተሸጋገረው የዛሬ 12000 ዓመት ገደማ ነበር። ሆኖም ግን እስከ 16ኛው መቶ ክፍለ ዘመን አጋማሽ ድረስ ኑሮው ይሄ ነው የሚባል መሻሻል አላሳየም። የእርሻ ዘዴዎቹ አልተለወጡም። ለአብዛኛው ሰው ስጋ መብላት እንኳን ቅንጦት ነበር። በእርግጥ እኛ ሀገር ዛሬም ስጋ መብላት ለብዙሃኑ ቅንጦት ነው። በአንጻሩ የተሻለ የሚባል ሕይወት ይኖሩ የነበሩት ነገስታቱና ዘመዶቻቸው ነበሩ። ዴርድሬ ማክሎስኪ የተባለ ኢኮኖሚስት ባደረገው ጥናት በ1800 ዓመተ ምህረት የአንድ ሰው አማካይ ዕለታዊ ገቢ ከ1 እስከ $5 ነበር ይላል። ይሄ ገንዘብ ዛሬ ብዙ ሀገራት ላይ ግፋ ቢል አንድ ስኒ ቡና ቢገዛ ነው። አሁን ላይ የዓለም ሕዝብ አማካይ ዕለታዊ ገቢ $50 ገደማ ነው። ይሄ የሰው ልጅ በአጭር ጊዜ ውስጥ ያስመዘገበው ትልቅ መርታ ነው። ለውጡ ኑሯቸውን የለወጠው እንዳሉ ሁሉ ምንም ሳይለወጡ ዛሬም እንደ ድሮ እየኖሩ ያሉም ግን አሉ። ሆኖም የቁሳዊ ሀብት ዋነኛ ምንጩ ታዲያ ምንድነው ለሚለው ጥያቄ በርካታ ትንታኔና መልሶች ይሰጣሉ። የሀብት ምንጭ ምንድነው ከሚለው በፊት ግን ራሱ ሀብት ምንድነው የሚለውን በአጭሩም ቢሆን ለማየት እንሞክር። የሰው ልጅ ለየት ባሉ ፍላጎቶቹ ምክንያት የተፈጥሮን በረከቶች እንደ ሌሎቹ እንስሳት እንዳለ መጠቀም ስለማይችል በአእምሮ አስቦ በእጁ በመለወጥ ለዕለታዊ ፍጆታውም ይሁን ለዘላቂ እድገቱ ያውላል። ስለዚህ ሀብት የምንለው ለመኖር፣ ለመደሰት፣ ለመስራትና ለማደግ የሚያገለግሉ የጠቀሜታ እሴት ያላቸው በሰው አእምሮና እጅ የሚፈጠሩ ልዩ ልዩ ሸቀጦችና አገልግሎቶችን ነው። በእነዚህ ሸቀጦችም ሰው አሰራሩን ቀላልና ቀልጣፋ፣ ኑሮውን ደግሞ ቀላልና ምቹ ያደርጋል። እድሜውን ያስረዝማል፣ ማንነቱን እውን ያደርጋል። የኢኮኖሚ እድገት ወይም ብልጽግና የምንለውም ይህንኑ የሸቀጦች ምርትና የአገልግሎት ዘርፍ በአይነትና በይዘት መጨመርን ነው። ይህ ቁሳዊ ሀብት ግን መንስኤ አልባ ወፍ ዘራሽ አይደለም። መንስኤውን በዝርዝር ከማየታችን በፊት ግን በግርድፉም ቢሆን ማወቅ የፈለገ የሚከተሉትን ጥያቄዎች በመመለስ ወደ መልሱ መጠጋት ይችላል። ለመሆኑ ዓለማችን ላይ የተወሰኑ ሀገራት ሲበለጽጉ ሌሎች ግን ከድህነት መውጣት ያቃታቸው ምን የተለየ ነገር ቢጎድላቸው ነው? የበለጸጉት ሀገራት የተትረፈረፈ ቁሳዊ ሀብት ባለቤት የሆኑትስ ከድሆቹ ምን የተለየ ነገር ቢኖራቸው ነው? ዓለምን እንደ አንድ መንደር እያቀራረባትና እያዋሃዳት ያለው ቴክኖሎጂና የዚህችን ዓለም ህግጋት እና ሚስጥራት እየፈለፈለ ማውጣት የቻለው ሳይንስ የምን ውጤት ነው? የእነዚህን ጥያቄዎች መልስ እያሰላሰሉ ይከተሉኝ። ሀብት የተፈጥሮን ጸጋ በእውቀትና በሥራ በመቀየር የሚፈጠር እሴት ነው ብለናል። የሰው ልጅ የተፈጥሮን ጸጋ ወደ ሀብትነት ቀይሮ ከመጠቀሙ በፊት ግን የሚቀይረውን ነገር ምንነት፣ ወደ ምንና እንዴት እንደሚቀየር ማወቅ ይኖርበታል። ይሄ ማለት ፍሬያማ ሥራ ለመስራት ተፈጥሮን በትክክል መመርመር፣ መረዳትና ዕውቀት ማመንጨት አለበት ማለት ነው። ይህን ለማድረግ ደግሞ በአመክንዮ ወይም በምክንያታዊ አስተሳሰብ መመራት ያስፈልጋል። ምክንያታዊ ሆኖ ለማሰብና ለመስራት ግን አንድ ቅድመ ሁኔታ ያስፈልጋል። እሱም ነፃነት ይባላል። የግለሰብን ነፃነት ማክበርና ማስከበር ያስፈለገበት አንዱ ምክንያት የሚያስበው፣ የሚያውቀው፣ ዕውቀት የሚያመነጨውና ወደ ቁሳዊ ሀብት የሚቀይረው ግለሰብ በመሆኑ ነው።
እርግጥ ነው ነፃነት ስላለ ብቻ ሁሉም ሰው ምክንያታዊ ይሆናል ማለት አይደለም። ምክንያታዊ መሆንና አለመሆን ለእያንዳንዱ ሰው የሚተው ምርጫ ነው።